ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው በዛሬ መረጃችን በስፋት የምንቃኘው የምንመለከተው ጉዳይ ከዚህ ከምስራቅ አርሲ ጋር የተገናኘ ጉዳይ ነው አቡነ ያሬድ በቀጥታ ምእመኑን ረስተውታል ብፁዕ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው ጠቅላይ ስራ አስኪያጅ ከአቡነ አብርሃም በፊት ነበሩ በዛ ጊዜም እንግዲህ ብዙ ክፍተቶች እንደነበሯቸው ይታወቃል አሁን ደግሞ አርሲ ላይ የደም መሬት አርሲ ሆና ያ ሁሉ የሀዘን ዜናዎች ያ ሁሉ ሞቶችን እየሰማን ምንም እንዳልተፈጠረ አድርገው ያሉ አባት ናቸው ማለት እንችላለን አቡነ ያሬድ ለምን ቅዱስ ሲኖዶስ ዝምታ እንደወደደ እንግዲህ እስካሁን ግልጽ አይደለም በጣም በሚያሳዝን ሁኔታ ዛሬም ኦርቶዶክሳውያን ይገደላሉ ዛሬም የኦርቶዶክሳውያን ሞት እንደ ቀላል እየታየ ነው ዛሬም ድምጽ ነው የሚሰማው ዛሬም ሁሉም በቻለው አቅም ነው የሚጮኸው እልባት ግን አላገኘም መቼውን እልባት የሚያገኘው የሚለው ራሱን የቻለ ጉዳይ ነው ይደክማል አርሲ ኦርቶዶክሳዊ እንዳይኖር ዋና ማዕከል ማሳያ ተመስላለች ወይ ደግሞ ከዚህ በፊት በቤተክርስቲያን ታሪክ የምናውቃቸውን ክርስትና ጠል የሆኑ እሳቤዎችን ሲያራምዱ የነበሩ አካላትን በገሃድ የተመለከትን እስኪመስለን ድረስ ነው አርሲ ላይ እንዲህ አይነት ጭፍጨፋዎች እንዲህ አይነት ሞቶች እንዲህ አይነት ዘግናኝ ድርጊቶች የተመለከትን ያለ ነው ሲኖዶሱም ዝም ሀገረ ስብከቱም ጳጳሱም ዝም ጳጳሳቱም ዝም ብለዋል ስለዚህ የሞት ምድር የሞት መሬት ሆናለች ብንል ማጋነን አይሆንም ያማል እኔ በጣም ነው የሚጨንቀኝ ማህበራዊ ሚዲያ ላይ የምናውቃቸው በሙሉ ድምጻቸውን እያሰሙ ነው እስኪ ለማንኛውም ተከታትለን እንመለስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆንቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከእለት ወደ እለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ኢሰብአዊ የሆነ ተግባር በጽኑ በማውገዝና
በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ሕገወጥ ግለሰቦች ለሕግ በማቅረብ የሕግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ሕገወጥ ተግባር እንዳይደገም አስፈላጊውን የሕግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተ ክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት ወይኛ አባት ማን ናቸው? አቡነ ያሬድ ማለት ማን ናቸው? ኦሮሚያ ምድር ውስጥ ተሾመው ሄደው ስራቸው ምንድነው? ዓላማቸው ምንድነው? እኔ ማርያምን ነው ምላችሁ ሸኔ ምናምን የምትሉኝ ነገር ዛሬ አልሰማም። ቀደም አንድ ቪዲዮ ሰርቼ ነበር ግን አነሳሁት። ይሄን ኢንተርቪው ካየው በኋላ ማለት አቡነ ያሬድ ዓላማቸው ምንድነው? ለምንድነው በአርሲ ውስጥ የሚጨፈጨፍ ክርስቲያን የማይታያቸው? አልፈው ተርፈው እንደውም በክርስቲያኑ ደም ላይ ክርስቲያን መሆናቸውን በምን አወቃችሁ? ለምንድነው የምትጮሁብኝ ብለው እኮ የተናገሩት። ከላይ ያላችሁ ሊቃነ ጳጳሳት እባካችሁን ስለ በጎቻችሁ፣ ስለ ልጆቻችሁ፣ ስለ ህዝባችሁ የምታስቡ ከሆነ አቡነ ያሬድን ከኦሮሚያ ምድር ላይ አንሱልን። እነሱ ለኦሮሚያ ምድር የሚመጥኑ አይደሉም። ህዝበ ክርስቲያኑ እያለቀ ጭራሽ አናቃቸውም እያሉ ነው አሁን ያሉት። አባቶች እየተገደሉ፣ ዲያቆናቶች እየተገደሉ እየታረዱ ማለት ነው። ከጀርባቸው ያለውን ነገር እኛ አናቅም። ስለዚህ ይሄንን ቪዲዮ ሼር አድርጉልኝ፣ ለአባቶች ይድረስ። ሁላችንም እንደዛ ነው ቪዲዮ ሰርተን አቡነ ያሬድ ማናቸው? ማናቸው? እውነት የኛ አባቶች የኛ ጠባቂ እረኛ ናቸው ወይ? ይሄን ነገር ነው መጠየቅ ያለብን። ሌላው ደግሞ ህዝበ ክርስቲያን ሆይ ተነስ፣ በአንድነት ቁም። ቶኩማን ጀዱ ረፍቴን ቀለሚን ቴስቴን ቀለሚን ካኢ ቶኩማ ይጃረዱ ከናተ ኡባናን ዱኡንኬ ሀርአስ ቦሩስ ኢtti fufa jechuudha. Kanaafuu gosaan qoqqooduu dhiisito amantaa keetiin tokkummaa ijaari, tokkummaadhaan ejjadhu, falmadhu, akkanumaan teesseen du'in. Dargaggoo kiristaana warra Oromiyaa keessa jirtan ka'a falmadhaa. ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት? አርሲ ለምንድን ነው እሱ የደም መሬት የሆነችው? ኦርቶዶክሳውያን ተለይተው ለምንድን ነው የሚገደሉት? ብሔር ነው እንዳንል ኦሮምኛ ተናጋሪ ኦርቶዶክሳውያን ናቸው። ስለዚህ ሃይማኖት ነው። ቤተ ክህነቱ ይሄንን ጉዳይ አያውቅም። ዝም እንዲህ ስንናገር ልንከስ ነው ብሎ ያስፈራራል። ጸጥ። በጣም የሚያሳዝነው የቅዱስ ሲኖዶስ ምልአተ ጉባኤ ከተጠናቀቀ ከአንድ ቀን በኋላ ነው ይሄ ይሆን። መልእክቱ ምን ይሆን? በሀገረ ስብከት አባት ይመደብልን አጀንዳ አጽድቆ የጨረሰ ቅዱስ ሲኖዶስ ሕንጻ ሥላሴ ሲፈርስ ምንም ዝም። ኧረ አባቶቻችን አላችሁ እኮ እናውቃለን። አባቶቻችን እናንተን እኮ ነው የምንጠብቀው። ገዳዮችን መግደል እኮ አቅቶ አይደለም፣ ገዳዮችን ታስቆማላችሁ ተብሎ ነው። ለማን ነው አቤት የሚባለው? ለማንስ ነው የሚነገረው? ሰው ተኝቶ ማንጋትን የናፈቀበት ዘመን፣ አምሽቶ መግባት የከበደበት ዘመን ምንድነው እሱ ነገሩ? አልገባንም። በጣም በሚያሳዝን መልኩ ኦርቶዶክሳውያን ልክ እንደ በግ
የሚታረዱበት ዘመን ነን። እባካችሁ ብፁዓን አባቶቻችን ያለ ሀገረ ስብከታችሁ ሄዳችሁ ንግስ እንደምታነግሱት ሁሉ ያለ ሀገረ ስብከታችሁ ያው ንግስ ስል ይገባችኋል ለምን እንደምንገኝ ለመባረክ ነው። ከዛ በኋላ ለመባረክም ነው። ያለ ሀገረ ስብከታችሁ ሰው ቢሞትም ኦርቶዶክሳውያን ነው በሉና ግድ የላችሁ ስለ ልጆቻችሁ አልቅሱ። በሀገረ ስብከት በዚያ አትጣጠሩ። በልጆቻችሁ ሞት ሀገረ ስብከት አይደለም ብላችሁ አትጠቋቁሙ። ልጆቻችን ናቸው ብላችሁ ከልጆቻችሁ ጎን ቁሙ። እነዚህ የሚሞቱት እኮ ምንም የሚያውቁት ነገር የለም እግዚአብሔርን ነው። እናንተ ግን እግዚአብሔርንም የሚሞቱ ልጆቻችሁንም ጭምር ታውቃላችሁ። የተሾማችሁት በልጆቻችሁ ላይ ስለሆነ እንደው በድንግል ማርያም ብላችሁ እባካችሁ የተዋህዶ ልጆችን ሞት አስቆሙልን እባካችሁ። ብፁዓን አባቶቻችን እንለምናችሁ ስለ ድንግል ማርያም ብላችሁ በቃ የክርስቲያን ሞት አንድ ለመታ አራት አድርጎ መመለስ የሚችል ኦርቶዶክሳውያን ጠፍቶ አይደለም። ሀገር በዛ አትመረም። የሀገር መሪዎች እባካችሁ ስለ ዜጎቻችሁ ግድ ይኖርባችሁ። ከተሞች አምረዋል፣ አሸብርቀዋል፣ በጣም ደስ ብሎናል። ከተሞች ላይ የሚኖሩ ሰዎችን ግን ጠብቋቸው። የሰዎችን ቄራ ሁሉ አንመልከት እባካችሁ እንደው በፈጠራችሁ። ወደ ሌላኛው ጉዳይ ልውሰዳችሁ። አርሲ ላይ ትላንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም፣ ታግተው እንደተወሰዱ ናቸው። በዚህ ወር በጥቅምት ወር ብቻ 27 ኦርቶዶክሳውያን በምስራቅ አርሲ ላይ ተገድለዋል። ግን ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። እስቲ ትላንትና ምሽት የሞቱት የት ነው የሚለውን ነገር ደግሞ ለመዘገብ ያህል በሆንቆሮ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው ባልታወቁ አካላት ተገድለዋል ይላል። በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ ደግሞ 17 ለ18 አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ታፍነው ተወስደዋል። በጉናና መርቴ ወረዳዎች ደግሞ 14 ለ15 አጥቢያ 17 ሰዎች ተገድለዋል። 12ቱ መርቴ ወረዳ 5 ሲቀበሩ 5ቱ ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሞላቸዋል። ይህ ሁሉ የሆነ ያለው በአቡነ ያሬድ ሀገረ ስብከት ነው። አቡነ ያሬድ ግን በምንም አይነት ተአምር ዜናዎች እንዳይሰሩ እየከለከሉ ነው። አልፎም ተርፎ ደግሞ እነኚህ ሰዎች እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አላቅም በማለት ከዚህ በፊትም ሲናገሩ የነበረበት ነው። ይሄ ብቻ አይደለም። በዚህ 2 ዓመት ውስጥ ከ37ቱ አብያተ ክርስቲያናት ውስጥ 16ቱ ተዘግተዋል። ከ16ቱ ደግሞ 3ቱ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ እየሆነ ያለው ኦርቶዶክሳውያን ባሉባት በኦርቶዶክሳዊት ሀገር በአርሲ ውስጥ ነው። ይሄ እየሆነ ያለው አባቶቻችን ግን እስካሁን ድረስ ዝምታቸው መርጧል። እግዚአብሔር ሀገራችንና ሕዝባችን ቸርቆይ። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄ የሚሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ላሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። የምታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ይሁኑ አይሁኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው
ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳሳቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት ቸርኮይ መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱም በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ይደረግላቸው ይባል። እንግዲህ ይህ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን ዓመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊዮኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ እየሆነ ያለው በኦርቶዶክሳውያን ላይ ነው። በተለይም በአርሲ ሽርካ አካባቢዎች በደንባባ፣ ጠሬታ፣ ኬላ፣ ጉና እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። ዓመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው ህዝቡ። እንግዲህ ህፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋ ላይ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ከአቅማችሁ በላይ ከሆነ መንግስት አካላት፣ ካልሆነ ግን ላትጠብቁት፣ ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ የሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናትን ወልደው ወራትን ጸንሰው ዓመታትን ወለዱ፣ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው። መፍትሄ ማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ከአርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት። ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን ለወንድሞቻችሁ ድምፅ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከነሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ 72 ሴቶችን በገነት አገኛለሁ ብሎ ለሃጩን የሚያዝረበርብ አንገት ላይ ክር ሲያይ ይሄንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይሄን በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን። አንሱ 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 በዛ መንቀሻ በሱ መንገድ ግን አትገረሙ? ኢትዮጵያ የምትባል የመሰረትናት ያቀናናት ሀገር
እንግዶች አድርገን ሌሎችን የተቀበልንባት ሀገር ታሪኳን ባህሏን የሰራንላት ሀገር ዛሬ እኛ ባይተዋር ሆነን ስንገደልባት ስንሞትባት አትገረም? አትደነቅ? በጣም እኮ ነው የሚገርመው ማለት ነው። እባካችሁ ፖለቲካ ላይ ያላችሁ ማተባችሁን አስቀድሙ። በተለያየ በሀብት በምንም ጉዳይ ውስጥ ያላችሁ ለሚሞት ማንነታችሁ ለምድራዊ ነገር አታሸርግዱ። ምድራዊ ነገር ምድር ላይ ይቀራል። በምድር የምንሰራው ሥራ ግን እስከ ዘላለም እስከ ሕይወት ፍጻሜ ይከተለናል። ሁላችሁም የኦርቶዶክሳውያንን ሞት በምትችሉት መንገድ ሁሉ ማቆም ይገባቸዋል። አባቶቻችን ልጆቻችሁን ከኋላ አስከትላችሁ ድምፃችሁን አሰሙ። በተለይም ብፁዕ አባታችን አቡነ ሳይሮስ አሁን ላይ የጠቅላይ ቤተ ክህነቱ ስራ አስኪያጅ እርስዎን ይህ ጉዳይ ይመለከታል። ስለዚህ ከልጆችዎት ጋር ሆነው ይህንን ጉዳይ ለምን ማለት ይገባል ብዬ አምናለሁ። ሁላችሁም ሼር ሪፖስት እያደረጋችሁ የመልእክት አድርሱልኝ። እግዚአብሔር አምላክ የሞቱትን ነፍስ ይማር፣ በረከታችሁ ይደረግልን። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ።